እንኳን ደህና መጣችሁ። በዛሬ ክፍል ትምህርታችን የምንመለከተው የ2016 እንግሊዝኛ ኢንትራንስ ኤግዛም ጥያቄ ነው። የምናየው እንግዲህ ዳያሎግ ፓርት ነው የምንሰራው። ከዚህ በፊት የተሰሩ የተለያዩ ፓርቶች እስከ ጥያቄ ቁጥር 7 ያሉት ማለት ነው። ፕሮፋይል ስር በመግባት ፕሌሊስት ላይ በየኮንተንታቸው ታገኟቸዋላችሁ ማለት ነው። ዳያሎግ ጥያቄዎቹ ከመስራታችን በፊት ግን ዳያሎግ ጥያቄ ለመስራት የሚጠቅሙን አራት ዋና ዋና ፖይንቶችን ለማስታወስ እወዳለሁ። የመጀመሪያ ኮንሲስተንሲ መኖር አለበት። ከሚነገረው ወይም ደግሞ ዲስከስ ከሚያደርጉበት ሁለቱ ሰዎች ዳያሎግ ያደርጋሉ እና ሁለቱም ከሚያወሩበት ርዕስ ወጣ ያለ ርዕስ ካለ መልስ ሊሆን አይችልም፣ ወይም የተዘበራረቀ ነገር ከሆነ መልስ ሊሆን አይችልም። ሁለተኛው ሪሊቫንሲ ሊኖር ይገባል። ሪሊቫንሲ ሚንስ መልሱ ተመለሰ እንኳን ቢባል ከዛ ጋር የሚሄድ ትክክለኛ መልስ መሆን አለበት። በትክክለኛ ፐርሰን ኤ ወይም ደግሞ ቢ የፈለገው ኮሚኒኬሽን ኤግዚስት ማድረግ አለበት እና ሌላው ደግሞ ፖላይት እና ፎርማል መሆን አለባቸው። እነዚህ የምንመልሰው ወይም ደግሞ ከኤ እስከ ዲ የሚሰጡ ምርጫዎች ላይ ቃሉ ጥያቄው ቢመልስ እንኳን ወይም ደግሞ ፐርሰን ኤ የሚያደርገው ዳያሎግ የሚከተልና መልስ ቢመልስለት እንኳን ግን ፎርማል በሆነ መልኩ ደግሞ ቋንቋው በጣም በአማረ መልኩ መሆን አለበት፣ ፖላይት መሆን አለበት ማለት ነው። ራይት እነዚህን ኮንሲደር ያደርግን ጥያቄዎችን ለመስራት እንሞክራለን ማለት ነው። ኦኬ ሂር ዊ ጎ። ጥያቄ ቁጥር 71 ዚያድ I hear they provide free lunch ይላል። I hear they provide free lunch ሙከረም ነው። dash nobody will do the public works. A in my opinion. B if there is free lunch. C despite lunch is free. D if you have free lunch ይላል። አሁን እዚህ ጋር ትክክለኛ መልስ ሊሆን የሚችለው B ነው። if there is free lunch nobody will do the public works የሚለው perfectly match ያደርጋል። ለምን ቢባል A C D አንድም ትክክለኛ ግራመራቸውን የጠበቁ አይደሉም። ራይት ምሳሌ C despite lunch is free የሚለው ማለት ነው። አንድ if you have free lunch በኮንዲሽነል ሴንቴንስ ህግ አልጠበቀም። C ላይ ደግሞ የዲስኮርስ ማርከር ላይ ቬግ አለው። እንዲሁም A ደግሞ in my opinion የሚለው ደግሞ ኖ ብሎ ከተነሳ በኋላ እርግጠኛ ሆኖ ከተነሳ በኋላ እንደገና in my opinion መጠቀሙ አግባብ ስላልሆነ በትክክለኛ ማች የሚያደርገው if there is free lunch nobody will do the public work በእርግጠኝነት እያወራ ነው። ለምን ኖ እዚህ አላምንም ወይም በእርግጠኝነት አይደለም ብሎ የተነሳ ስለሆነ ማለት ነው። ራይት that's the best answer, that's why